እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዲዛይነር ክሎዝ ወይም ውድ ብራንድ ልብስ ሳይለብሱ ስታያቸው ግን በጣም ኤክስፔንሲቭ ሉክ ያላቸው ሴቶች አጋጥሟቸው ያውቃሉ ብዬ አስባለሁ። በአንጻሩ በጣም ውድ ልብስ ለብሰው ግን ቺፕ መስለው የሚታዩም አሉ። ይህ የሆነው በልብስ ቀለም ምርጫቸው ምክንያት ነው። ሚስጥሩ ምን ያህል ብር አውጥተናል የሚለው ሳይሆን የቀለማት ድብልቅ ኃይል ነው። ትክክለኛ የቀለም ኮምቢኔሽን ከተጠቀማችሁ ሲምፕል የሆነ አውትፊትን ወደ ኤሌጋንት እና ኤክስፔንሲቭ ሉክ መቀየር ትችላላችሁ። በዚህ ቪዲዮ በጣም ዘናጭና ውብ የሚያደርጉ የቀለማት ጥምረትን ነግራችኋለሁ። ዋርድሮባችሁን ከፍ ማድረግ የምትፈልጉ ከሆነ ይህ ቪዲዮ ተከታተሉ። ቻናሌንም ሰብስክራይብ በማድረግ ቤተሰብ ይሁኑ። አንደኛ መጀመሪያ የምናየው ሞኖክሮማቲክ ነው። ሞኖክሮማቲክ ማለት ተመሳሳይ ከለር ያለው አውትፊት ከላይም ከታችም መልበስ ነው። ወይም ተመሳሳይ ከለር ሆኖ የተለያየ ሼድ መልበስም ሊሆን ይችላል። እንዲህ አይነት አውትፊት እንከን የለሽና ያማረ እይታን ይፈጥራሉ። በተጨማሪ ረጅም መስላችሁ እንድትታዩ ያደርጋችኋል። ኤሌጋንት ሉክ ይሰጣችኋል። ያለ ብዙ ጥረት ሻይኒ ሆናችሁ ትታያላችሁ። ኒውትራል ቶን የሚባሉት ክላሲክ እና ታይምለስ ናቸው። ለምሳሌ ኑድ፣ ነጭ እና ቤጅ ይገኙበታል። ሁለተኛ ጥቁርና ነጭ። የነዚህ ከለር ጥምረት መቼም የማይወድቅ ከዘመናት ዘመናት የሚሻገር ነው። የፋሽን አይከን የሚባሉ ሴቶች የነዚህ ከለር ጥምረት ለዘመናት ሲለብሷቸው ነው የኖሩት። ደማቅ ኃይል ያለውና በቀላሉ ኤሌጋንት ሉክ የሚሰጡ ናቸው። ታይምለስ እና ከየትኛውም ስታይል ጋር መሄድ የሚችሉ አውትፊታችሁን ባላንስ የሚያደርጉ ናቸው። ከሰውነታችሁ ጋር ፊት የሆነ ያልተዝረከረከ አለባበስ ብትለብሱ ይመረጣል። ቴይለር ብሬዘር ኮቶች ወይም የጨርቅ ሱሪዎች ሊሆኑ ይችላሉ። እንደ ኦኬዥናችሁ ግን መልበስ ትችላላችሁ። ሶስተኛ ኑድና ነጭ። ይህ ኮምቢኔሽን በተለይ ሶፍት እና ፌሚኒን ስታይል የምትወዱ ከሆነ ተመራጭ ነው። ኑድና ነጭ ምርጥ የሚባል ኮምቢኔሽን ነው። እነዚህ ከለሮች በቀላሉ ኤክስፔንሲቭ፣ ንጹህ፣ ፍሬሽ ቫይብ ነው የሚሰጣችሁ። አንጸባራቂና የተወለወለ ነው የሚያስመስላችሁ። ሶፍት ኒውትራል ቶን የኤሌጋንትና የኤክስፔንሲቭ አልባሳት ቀለም መገለጫ ናቸው። ብዙም የእናንተን ጥረት አይፈልጉም። ሁለቱን ቀለማት ቀላቅላችሁ መልበስ ብቻ ነው የሚጠበቅባችሁ። አራተኛ ካሜል እና ጥቁር ቺክ እና ታይምለስ ናቸው። ይህ ክላሲክ ኮምቢኔሽን መቼም የማይወድቅ በየዘመኑ የሚለበስ ነው። በጣም የዘናጮች የቀለም ምርጫ ነው። ይሄ የካሜል ድብልቅ ጥቁሩ ጎልድ ስለሆነ የሁለቱን ድብልቅ ባላንስ ያደርጋል። ታይምለስ እና ሞደርን ነው። በተጨማሪ ጥቁርና ካሜል ከሌሎች የቀለም ኮምቢኔሽኖች ጋር የሚሄዱ ናቸው። ክላሲክ እና ስሊምለስ ቀጠን ብላችሁ እንድትታዩ የሚያደርጉም ጭምር ናቸው። ለየትኛውም ቦታ የሚለበሱ ናቸው። ለኦፊስ ሊሆን ይችላል፣ ለግብዣዎች ሊሆን ይችላል። እንደየፍላጎታችሁ መልበስ ትችላላችሁ። አምስተኛ ቤጅ እና ቡኒ። ይህ ኒውትራል ቶን ያለው ቀለም ያልተጋነነ ግን ኤሌጋንት የሆነ የቀለም ኮምቢኔሽን ነው። ሁለቱ ሲቀላቀሉ ሞቃት ከለር ነው የሚፈጥሩት። ይህ ኮምቢኔሽን ሁለገብ የምንለው ነው። ለቢሮ፣ ለካዥዋል ወይም ለፎርማል ኢቨንት ይሆናሉ። በተጨማሪ በብዙ አይነት መንገድ ስታይል ማድረግ የምንችለው ነው። ከውል የተሰሩ ወይም ከሌዘር ወይም ደግሞ ካሽሚር የተሰሩ አልባሳት ቢኖሩን መልካም ነው። እነዚህ ማቴሪያሎች ኤክስፔንሲቭ ሉክ የሚሰጡ ናቸው። ስድስተኛ ቀይና ቤጅ በጣም ፓወርፉል የምንለው ኮምቢኔሽን ነው። እንደ ቀይና ቤጅ ኮምቢኔሽን ኮንፊደንስ እና ሌክዠሪ ሉክ የሚሰጥ ቀለም ኮምቢኔሽን የለም ይባላል። ይህ ኮምቢኔሽን በጣም ውብና የሰው ቀልብ የሚይዝ በቀላሉ የሚያዘንጥ ነው። ቀይ ቦልድ እና ፓወርፉል ነው። ቤጅ ደግሞ ከውበት ጋር ባላንስ የሚያደርግ የቀለም አይነት ነው። ለቀንም ለማታም ተስማሚ፣ የማይጨንቁ የሚያዘነጡ ከለር ኮምቢኔሽኖች ናቸው። ሰባተኛ ኔቪ ብሉ እና ካሜል። የሮያሊቲ ቤተሰብ ወይም የንጉሳውያን ቤተሰብ መምሰል ከፈለጋችሁ የሁለቱን ከለር ኮምቢኔሽን ልበሱ ነው የሚባለው። ኔቪ ብሉ እና ካሜል ኮምቢኔሽን ሪች እና ሌክዠሪ ሉክ ነው የሚሰጣችሁ። በተጨማሪ ፓወርፉል፣ ኤሌጋንት፣ ታይምለስ ናቸው። በጣም ፐርፌክት እና ፕሮፌሽናል ናቸው። ለሁሉም የቆዳ ቀለም ተስማሚ፣ ቀንም ማታም መልበስ የምትችሏቸው ናቸው። ስምንተኛ ሰማያዊና ነጭ ወይም ክሬም ከለር። ስለ ከለር ኮምቢኔሽን ስናወራ ይሄ ኮምቢኔሽን ለሁሉም አለባበስ የሚሆን ነው። ፍሬሽ፣ ክሊን እና ታይምለስ ነው። ካዥዋል ወይም ፎርማል ኦኬዥን መልበስ ትችላላችሁ። ብሉ ሁለገብ ከሚባል የቀለም አይነት አንዱ ነው። ከብዙ ሼድ ጋርም መሄድ ይችላል። ዘጠነኛ ኦሊቭ ግሪን እና ነጭ። ኦሊቭ ግሪን እርዝ ቶን ወይም ምድር ላይ ካሉ ነገሮች ጋር ተመሳሳይ ነው።
ይህ ኮምቢኔሽን ኤክስፔንሲቭ ሉክ ነው የሚፈጥረው። ከነጭ ጋር ስታጣምሩት ፍሬሽ ቺክ ሉክ ይፈጥራል። ለሁሉም ቆዳ ከለር ተስማሚ ነው። በጣም በቀላሉ ተጣምረው የሚያምር ገጽታን የሚፈጥሩ ናቸው። 10ኛ ግሬ እና ፔስተልስ። እነዚህ ቀለማት ለስለስ ብለው ውበት የሚሰጡ ናቸው። ግሬ እና ፔስተልስ ቀለማት የሰው ትኩረትን የሚስቡ ሌክጀሪ ሉክ የሚሰጡ ናቸው። የፈረንሳይ ሞደርን ዘናጭ ሴቶች አለባበስ ነው። ለስላሳ፣ ያልተጋነነና ስታይሊሽ ናቸው። በየትኛውም ወቅት የሚለበሱ የማይሰለቹ ውብና ፌሚኒን ቫይብ የሚሰጡ ናቸው። 11ኛ በመጨረሻ የምናየው ሌመን የሎ እና ነጭ ነው። እነዚህ ቀለማት ለበጋ ተስማሚ የሚባሉ ቀለማት ናቸው። ብራይት እና ከለርፉል ናቸው። እንደ ሌሎቹ ቀለማት በቀላሉ ኤክስፔንሲቭ ሉክ የሚሰጡ ናቸው። ላይቶን ስለሆኑ የፀሐይ ብርሃንን ሪፍሌክት በማድረግ እንድትቀዘቅዙ ያደርጓቸዋል። ነጩ ከለር ቢጫው እንዳይጨው ባላንስ ያደርገዋል። የሚያምር ገጽታንም ይፈጥራል። ለበጋ በጣም ተስማሚ የሚባሉ አውትፊት ናቸው። ቢጫ ቀሚሶች ወይም ቢጫ ሸሚዞች ከነጭ ሱሪ ጋር ወይም ከነጭ ቁምጣ ጋር ብትለብሱ ያማረ ገጽታን ይሰጣቸዋል። የአለባበስ ስታይላችሁን ማሳደግ የምትፈልጉ ከሆነ የቀለማት ምርጫችሁ ላይ ጥንቃቄ ማድረግ ይኖርባችኋል። የነገርኳችሁ የቀለማት ድብልቆች ኤሌጋንት ሉክ የሚሰጣችሁ ናቸው እንጂ ሌሎች ቀለማትን መልበስ የለባችሁ ማለት አይደለም። ስለነበረን ቆይታ በጣም አመሰግናለሁ። ቪዲዮን ላይክ፣ ሀሳብና አስተያየታችሁን በኮመንት አሳውቁኝ። ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ቆይታ ይሆንላችሁ።